የኔ ወድ ምን ላድርግሽ? አሁን እናንተ እንደዚህ የምትሉት እኔ ልታስቀኑኝ ነው አይደል? ገኒ የኛ ናት። ቆይ እናንተ ገኒ እያለቀሰች እንድትሆን ነው እንዴ ፍላጎታችሁ? እኔ ድፍት ብልላቸው እነሱ ምን ቸገራቸው እንዴ? ገኒ ምን እያልሽ ነው? እኔ አይደለም አንቺ ሌላ ሰው እንዲጎዳ ፈልጋለሁ? ወይ እንግዲህ አሁንስ አበዛችሁት። እኔ በጣም እርሞኛል። ለምንድን ነው ቁርስ የማንበላው? እነ ቤዛን አልቀሰቀሻቸውም እንዴ? እኔ እኮ ለዛ ብዬ ነው ያቀረብኩት። ወይ እነሱንማ ብታያቸው ሲጠጡ ነው ያደሩት። ስክር ብለው የወይን ጠርሙስ አቅፈው ተኝተውልሻል። የወደቁበትን እንኳን አያውቁም። አንድ ወደ ላይ አንድ ወደ ታች ነው የተኙት። ራሱ ሲጠጡ አድሮ የቤዛሽ የሉሊትን ምን ይሉታል? እኔ ግን ከነሱ በላይ የሚያስፈራኝ ቤዛኛን ዝም ማለቷ ነው። ማለቴ ለመለያየት አልሞከረው። በዛ ላይ በር ዘግታ ለምን መጠጣት መረጠች? ከአንቺ ጋር ያለኝን ችግር ለመፍታት ነው። ስለምን ውሳኔ? ስለ ልጃችን ከሆነ ከዛ በፊት መፍታት ያሉበት ችግሮች ስላሉ እሱን ስትጨርስ ይሄኛውን ማሰብ እንችላለን። ያው ብዙም ሆዴ ሳይገፋና ሳይታወቅ እንድናወራበት ነው እንጂ ብዙም ችግር አይደለም። አሁን ለነገ ብዬ ማስቀምጠው ውሳኔ ላይ ነገ ምሎ ይሁት የለኝ። አሁን አመጣጤ ካንቺ ጋር ያለውን ችግር ለመፍታትና ኤፍራታን ለመፈለግ ነው። እሷ ምን አይነት ሁኔታ ላይ እንዳለች አይታወቅም። ማለት የምን ችግር? ችግር እኔ ነኝ? ስማ፣ በሆዴ ያስኩት እኮ ያንተ ነው ልጅ ነው። እሱን አልካድኩም፣ ግን ደግሞ የልጁ አባት ነኝ ማለት አንቺን አገባለሁ ማለት አይደለም። ይሄ ደግሞ ምን ማለት ነው? ለልጅሽ አባት እንጂ ባል መሆን አልችልም ማለት ምን ማለት ነው? እኔ ከኤፍራታ ውጪ አይደለም ላገባ ማንንም ፍቅረኛ ላረግ አልችልም። ከዚህ በኋላ ማንም ሰው ሊያስገድደኝ አይችልም። ምንም ያህል ችግር ውስጥ ብገባ ሀሳቤን አልቀይርም። ለልጄ ግን ጥሩና መልካም አባት ሆነላታለሁ። በቃ ውሳኔ ይሄ ነው። እኔስ ህይወቴ የተበላሸው ሴት ልጅ እኮ ነኝ። ቆይ የወለደችን ሴት ማን ይፈልጋታል? ህይወቴን አበላሽተህ እንዴት አልፈልግሽም ትለኛለህ? ቤዛ ራስሽን እያዋረድሽ እኮ ነው። አልፈልግሽም ካለሽ አልፈልግሽም ነው እንዴ? አስገድደሽ ታገቢ ነው እንዴ? አንቺ ዝም በይ፣ አያገባሽም። ቆይ ናቱ፣ ልጃችን በተለያየ እናትና አባት ማደጉ ለአይምሮ ውስጥ ጥሩ ነው? እሺ በቃ እንጋባና እንፋታለን። አለበለዚያ ግን ልጁን አስወጣዋለሁ። አስወጣዋለሁ ማለት ነው ማለት ነው? ቤዛ አሁንም በልጅ ምክንያት አሰር ያስቀረዋለሁ ብለሽ አስበሽ ከሆነ ታይ፣ በኋላ ራስሽን ነው የምታጭው። እኔ ምንም ቢሆን ውሳኔን አልቀይርም። ገኒ አሁን ልሂድ። ስለ ኤፍራታ አዲስ ነገር ካለ ነገር ናቱ፣ እውነቴን ነው። የትም ስትንዘላዘል አረገዘች መባልን አልፈልግም። አንተ እኔን ካላገባኸኝ ልጁንም እራሴንም አታገኘ ነው። እራሴን አጠፋለሁ። የማላደርገው መስሎ ከሆነ በጣም ተሳስተሃል። እሱ ባቅሽም እኛ እናቅሻለን። እንደለመድሽው እጅሽን ልትቆርጭ ይሆናል። አንቺ ሴትዮ አፍሽን ዝጊ። ንዴቴን አንቺ ላይ እንዳልወጣ ባትከታተይኝ ጥሩ ነው። አንቺ እናቴ ደህና አትመስይኝም። እኔ ከአንቺ ጋር መነካካት አልፈልግም። ይኸውልሽ ቤዚ፣ አንቺ ከኔ ውጭ እኔ ደግሞ ከአንቺ ውጭ ማን አለን ብለሽ ነው? እርስ በርስ ብንደጋግፍና ብንዋደድ ነው የሚሻለን ብዬ ነው። አይመስልሽም ቤዝዬ? የኔ ልጅ አውቃለሁ፣ ሴት በጣም ብዙ ፈተና አለባት፣ ግን ደግሞ በግድ አይሆንም። ልቃውን እሱን ተይና የጠፋችውን እህትሽን ፈልጊ።
በየጓደኞችሽም ነገር ይነባካችሁ ፈልጉልኝ እና አምጡልኝ። ለምን እልም አትልም? ከህይወቴ ብቻ ትውጣልኝ። እሷ ህይወቴ ውስጥ ከገባች ቀን ጀምሮ ነው ህይወቴ የተበጠበጠው። እውነቴን ነው የምልሽ ገነት፣ እሷ ራሱ ባትገኝ በጣም ነው ደስ የሚለኝ። ምንድን ነው ናታን ምን አለ? ይገርማል ቤዛ ለልጁ አባት ሊሆን ይችላል፣ ለአንቺ ግን ባል መሆን አልችልም ብሎ አትርፏል። ምን ማለት ነው ደግሞ? እኔ ከኤፍራታ ውጪ ከማንም ሴት ጋር ልሆን አልችልም፣ አንቺ ጋር ከሆንኩ ደስተኛ አልሆንም ማለት እና ደግሞ ማንም ሰው ቢያስፈራራኝ ሀሳቤ ልቀይር አልችልም ብላት እሷ ከታች ላይ ያበረችልኝ ነው። አረ ደስ ይላል። ውሳኔውን ወድጄዋለሁ፣ ግን ደግሞ ብዙም አይቆይም። ምን አልከኝ? አሁን አንድ ሱቅ ወረቀት አስቀምጥልሻለሁ፣ እሱ መስልሽ ኤፍራታ ክፍል ታስቀምጫለሽ። አንተ ኤፍራታ የት እንዳለች ታውቃለህ እንዴ? ምናልባት ማወቅ ከፈለኩ። ለማንኛውም አንቺም ታማኝ ከሆንሽ በቅርቡ ስራችንን ትቀላቀያለሽ። የማን ልጅ ስንት ሲል ነገረኝ። እህቴቹት ገትሽን አስገባሽ አለው። አመሰግናለሁ። እያዝናናኋቸው ስትገባ ድረስ እንደዚህማ ኤፉ የተባልሽ ነው። ኤፉ እንዴት ነሽ? ሰላም ቤትልኝ። ኤፉ አንዴ ሰላም ቤት ሰላም በይኝ። ሰላም እንዴት ናችሁ? አረግዴ ነዋ። ሪቹ ወይት እንዴት ነሽ? እኔም ወድሻለሁ። ለምን ዳጊ እየተባልክ ነው? አቤት በላስ ሲገባ ነገር የዳጊ ማነው? የዳጊ ተደጋጋሚ ያየው ነው ማለበል ባቴ ቀላላ ከምን እንደምታውቁ ካሽሽ ደስ ስላላችሁ እኛም ደስ ብሎናል። ለጻድቅ አላቃልጅ ምቻት እግዚአብሔር እዚህ እያሳፈጡ እኛ ራሱ ቁታችን እያሳፈጠ ነው። ወይ ዲናችሁ አይቴ በቃ አገኘት እንትና ገባ ልቀበል
አቢና አንተንም እናስተዋውቃ። አስገቢ ካሜራ እየሰራን ነው እንግዲህ ነገ ማልቀልም ከሆነ ከፈጣሪ ጋር ይለቀቅ ይሆናል። በጣም እናመሰግናለን። በጣም ቀንብሽ እንዴት ነሽ? አኒ ሰላም ነው? ሪቺ በጣም እናመሰግናለን። ወይ እንዴት ናችሁ? 49 እየተሰራ ነው ያለውና አመሰግናለሁ። ደረሰ ነገ አለ ኤፉ መጣለች። ስዊተርት እሺ ቶሎ ቶሎ ለማልቀቅ እንሞክራለን። ያው በጥራት እንዲሰራ ብለን ነው ትንሽ ምዘገይባችሁ። በጣም ይቅርታ ታገሱ። ግን እንሞክራለን በቻልነው አቅም ቶሎ ቶሎ ለማልቀቅ። ወይ ቲጂ ወይ ሰላም ነው? ቲጂ ሰላም ነው? እንዴት ነሽ? በጣም አመሰግናለሁ። ሰላም ሰላም። ደህና ነኝ። እንዴት ናችሁ? እና ወዬ ገላዬ ሄኖክ ሌና ኤፉዬ እያነበበች ስለሆነች ከጨረሰች ትመጣለች። ሶሪ አብነት ወዬ ደረቀለሁ። እናመሰግናለን። ወይ ብያለሁ። ንጉሴ ሰላም ናቸው? ቃል ኪዳን ወይ ሩቅያ ገና ተሽሎኛል። ቴንክ ዩ ዜድ ወዬ አስቱ እናመሰግናለን። እናመሰግናለን። ያሬዶ ሰርኬ ምን ላደርግ? በቃ እንደሚያደርጉኝ እኮ ነው ሆነው። ይኩዬ ወይ ከኋላችሁ የሆነ ነገር አለ እያለን ዙርና
ይሻላል። እስቲ በጣም ግን አናዶኛል። እስቲ የሚሆነው እና ማስቲ ወይ ዳጊ ስወድክ እናት ማርያም አመሰግናለሁ። ያው ግን አንዴ ምንድነው ከኔ የበለጠ ግን አትወዳት። የኔ ጨረቃ ነኝ። ምን አለ እንደዚህ ሁሉ ጊዜ አብራችሁ ብትሆኑ፣ ያለ ምንም እንቅፋት ያለ ምንም ከልካይ አብራችሁ ሁሌ እንዲምር ቢልባችሁ። ምን ያደርጋል? ሰዎች ሁሉ እናንተ አንድ ላይ ከሆናችሁ የነሱ ህይወት የሚቋረጥ ይመስል ህይወት አይቀጥልም የሚባል ይመስል እናንተ ከመበጠጥ ወደ ኋላ አይሉ። ሁሌም እንደዚህ አንድ ላይ ሆኑልኝ። እኔ መምር ይበልባችሁ፣ ካይን ያውጣችሁ። መተሻል እንዴ? መቼ መጣሽ? ቆየሽ ከመጣሽ? ማታ እኮ እዚህ ጋር አመሸንና እያወራን በዛው እንቅልፍ ጣለን። ምንድነው ግን መተሻል እንዴ? ስትገቢ እኮ አልሰማንሽም ነበር። አተኛኘታችሁ መቼም ላለመነሳት ነበር የሚመስለው፣ ግን ደግሞ ላለመለያየት ተብሎ ተተኝቶ አይቀር። ያው እኛ እንኳን አስበንበት አልነበረም። አጋጣሚ እያወራን በዛው እንቅልፍ ጣለን። አሁን ምን ተናገርኩኝ? አንተ ለምን እዚህ መጣህና ተኛህ አልኩኝ። ምን ነው ለፍልፍ አለክ? ግን ፈልገሽ ነው? በጧቱ ተነሳሽ እኮ እንዴ? በጧቱ? ሰዓቱ ስንት ሰዓት እንደሆነ አውቃችሁታል? 3 ሰዓት እኮ አልፏል። ጽዮን እንድትቀሰቅሳችሁ ወደ ላይ ላኳት። እኔ ደግሞ አንቺን ለመቀስቀስ ወደዚህ መጣሁ። ግን አንተ እዚህ ትሆናለህ ብዬ በፍጹም አላሰብኩም ነበር። ግን ደግሞ እንደዚህ አንድ ላይ ሳያችሁ በጣም ነው ደስ ያለኝ። በጣም ነው የምታምሩት። አመሰግናለሁ። ኧረ እባክሽ ቆይ አንቺ ልጅ ይሄን ሁሉ ጊዜ እኔ በተናገርኩና የሆነ ነገር ባደረኩልሽ ቁጥር አመሰግናለሁ የሚለውን ነገር ታያላልኩሽም? እኔ ያራቅሽኝ ይመስለኛል። እሱማ ልክ ነሽ። ግን አንቺ የምታደርጊልኝ ነገር በምን አይነት ቃል ልገልጸው እችላለሁ? ያደረግሽልኝ ነገር ሁሉ በምን አይነት ሁኔታ ውስጥ ሆኜ ነው መግለጽ የምችለው? እሺ እንደፈለግሽ አንቺ እንዳልሽኝ። ገኒዬ ግን እኮ በእውነታው ሁሉም ሰው መመስገን አለበት። ማንም ይሁን ማን። እህቴን ልታመሰግነኝ እኔም እህቴን ላመሰግናት፣ እፉዬም እኔ ልታመሰግነኝ እኔም ላመሰግናት ይገባል። ስታመሰግነኝ ያራከኝ ይመስለኛል ካለችኝ፣ እሺ ከምስጋና ውጭ በምን ልግለጽላት? ምስጋና እኮ ይፈጣሪ ነው። ይሄ እኮ ከመራቅና ከመቅረብ ጋር የሚገናኝ ነገር አይደለም። አንዳንዴ እንደውም ምስጋና ራሱ ዋጋ ያጣብኛል። በምስጋና ብቻ መግለጽ የማንችላቸው ደግሞ ከምስጋና ውጭ ቃላት የማጣላቸው ብዙ ሁኔታዎች ሊፈጠሩ ይችላሉ። እሱስ ልክ ነህ። አንዳንድ በህይወታችን ከቃላት በላይ የሆኑ በምስጋና ብቻ የሚገለጡ ነገሮች ይፈጠራሉ። እሺ በቃ ተረድቻቸዋለሁ።
እና አሁን ተኝታችሁ ትቆያላችሁ ወይስ ቁርስ ደርሷል ትወርዳላችሁ? አዲስ ፍቅር አለ። እናንተ እንደሆነ ከዚህ ክፍል ለመውጣት አልፈለጋችሁ ነው ወይስ ቁርሱን እዚህ ላምጣው? አይ ግን እንወጣለን ማለቴ መተን እንበላለን። ምን ብዬ እንደምጀምር አላውቅም፣ ግን ደግሞ ግዴታ ይህን ደብዳቤ ማስቀመጥ አለብኝ። እርግጠኛ ነኝ መጀመሪያም ይህን ደብዳቤ የምታገኙ ገኒ ነሽ አውቃለሁ። ከምንም በላይ የምትጨነቂው አንቺ ነሽ። ስላስጨነኩሽ ይቅርታ አድርጊልኝ። ገኒዬ እንደምትወጂኝ እንደምትሳሽልኝ አውቃለሁ። እባክሽ እንዳትቀየም። የሄድኩት ግዴታ መሄድ ስላለብኝ ነው። በቃ እኔ ሁሌ የሰው ህይወት እያበላሽ መኖር አልፈልግም። ቤዛ እርጉዝ ናት፣ ናታን አባት፣ እሷ ደግሞ እናት ሊሆኑ ነው። እኔ ደግሞ በመሀላቸው ገብቼ ልጁን ያለ አባት ማስቀረት አልፈልግም። እኔ ያለ እናትና ያለ አባት ፍቅር ማደግ ምን ማለት እንደሆነ አውቃለሁ። በሌላ ልጅ ሲደገም ማየት አልፈልግም። ለቤዛ ምትይልኝ እኔ የምፈልገው አንቺ ከልጅ ጋር ደስተኛ ህይወት እንድትኖሪ ነው። ለአንቺ ምንም ነገር ይገባሻል እህቴ፣ በጣም ወድሻለሁ። ገኒ ምን ሆነሻል? እኔ እኮ ገነት የት ሄደሽ ብዬ ብዙ ቦታ ፈልጌ ሳጣሽ እዚህ ካለሽ ብዬ መጣሁ። እዚህ ደግሞ አገኘሁሽ። እሺ ምንድን ነው የምታለዝኘው? እናንተ ቤተሰቦቼ ናችሁ። በጣም ደስተኛ ነኝ፣ እወዳችኋለሁ። እኔ ለመፈለግ ደግሞ ብዙ እንዳትለፉ፣ ሩቅ ቦታ ሄጃለሁ። ስረጋጋ ደውዬ አገኛችኋለሁ። ገኒ ምን ብዬሽ ነበር? ተይ እንደዚህ አትሁኝ፣ አታልቅሽ ብዬሻለሁ። እሷ ምንም አትሆንም። ይሄን የሆነ ቦታ ሄዳ ዘና እያለች ነው ብዬሻለሁ። አንቺ ግን ሲነግሩሽ አሰሚ። ውይ እኔ ግን ይሄን ደብዳቤ በፍጹም ኢፉዬ ናት የጻፈችው ብዬ አላስብም። ምክንያቱም ከዳጊ ጋር እኮ ልትገናኝ ቀጠሮ ይዞ ነበር። እሷ ብትሆን የጻፈችው አልችልም ትለው ነበር። ገንዬ እባክሽ አንቺ ትንሽ ተረጋጊ። ይሄ ጽሑፍ የእሷ ነው አይደለም ለማለት እኮ እኛ ተረጋግተን መጀመሪያ ማሰብ አለብን። እንዴት ብዬ ልረጋጋ? እባክሽ ተረጋጊ ገኒ። በጣም ጨካኝ እንደሆንሽ ግን ታውቂያለሽ። አንቺ አሁን እኔ ላይ ስትፈርጂ ነበር ኢፉን እንዳትጎዳት ምናምን እያልሽ፣ ግን ዓለም ላይ ካንቺ በላይ ጎዳታል። ምን እያልክ ነው? ስንት ጊዜ ሙሉ እናቴ ፊት ለፊቴ ብትመጣ ምን እላታለሁ እያለች አይተሻታል። ፊት ለፊትሽ እናቴ ለምን ጥላኝ ሄደች እያለች ስቅስቅ ብላ ስታለቅስ ዝም አልሻት። ጭንጫል በእውነት እንዳንቺ አይነት እናት ከሚኖረኝ እናት አልባውኝ ብቀር ምንኛ በታደልኩ። አንቺ እናት አይደለሽ። ወንድሜ ስለምንድን ነው እያወራ ያለው? ብቻ እያልክ ያለው ገነት የኤፍራታ እናት ነች አይደለም አይደል?
stars align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away. I wanna hear about everything you're ever thinking. You know that I can take the truth. And call me out if you think I'm ever slipping. Maybe I can turn it around. Oh yeah. Baby, if you want us, you know time is on our side. If things are gonna haunt us, we'll just have to put aside. And I'm right here if you just need to cry. Come love, share my pillow and rain, rain, go away. Been some time since you fixed me. I'll never forget your I know if I need it, you'll always believe my eyes. Crying on my pillow, rain, rain, go away. Rain, rain, go away. I know you told your friend you're not okay. And tell me what's wrong and why you never said you felt that way. And guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away. As you fade away. Yeah, I'm about to fade away. Cause every time I wake up I feel like it's Monday. Something's going wrong with all the chemicals up in my brain. All of a sudden I don't look at anything the same way. Got a buildup of my thoughts sitting in an ashtray. I'm sorry that I'm so inconvenient, okay. Just let me be me and I'll stay out of your way. I can see the way you look at me, I'm such a disgrace. I never really asked to be brought into this place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you but I can't control the pain. If you're sticking by my side maybe we could be okay. Okay, okay, maybe you could be the change I need today. I promise that I've never felt this way. I really hope that you will choose to stay through all the pain. I know you told your friend you're not okay. And tell me what's wrong and why you never said you felt that way. And guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away. As you fade away. As you fade away. As you fade away.
tell me what's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray.